አንተ ነው ታሪክ ተባለው በተጣጣለ እኮ ለምን እንደው እንደዚህ ዝም እንደፍጥሽ ነው አጆሎ አስንት ነገር ታገኝ እንደውም አያስፈልግም ኧረ አይመከርም ላጥፋው እረፊ አይ አራኔ በትረፊ አትይማዬ ለምን ይቅርብሽ ምን ያረግልሻል ይቅርብሽ ምን ማያረግልሽም አይ ልክፈትልሽ ልክፈትልሽ ዜና ልክፈትልሽ በቃ ያው ዜና እንደምን አመሻችሁ በቅድሚያም አርስተ ዜና ባገር ውስጥና አሽራሎጂ በዞር በ አንድ ዜናዎችን እናቀርብላችሁ በኢትዮጵያ ስር ባለ ኑሮ ህይወት ስር የኢትዮጵያ ህዝብ በሙሉ ኑሮ እንደከበደው ያስታውቃል ተናቻው ደና ጋዜጠኛው የቆየ ፍቺ ላይ ዘነበው ዝናብ ከባድ ዝናብ 48 ልጆቹን በውሃ ስር አሳፍቷቸው ዋሉ ቅድሚያም አርስተ ዜናዎችን ሰምተናል አንቺ ተብሎ ባለ ጋዜጠኛ በዜናው ሎንዶን እንደዛ ነው በአዲስ አበባ ስር ግርግር ተነስቶ በተደባደቡ ዜናው በጣም ይመስጣል ጤና ጣቢያው ዜና ቀይርልሻለሁ ካልፈለግሽ አንቺ ተቀየርሽ ማለት አረ ነው ተቀየርኩም እየሰማሁት እኮ ነው የዜናም ታነቡ አዲስ አበባ ወደ ስፖርት እንቀጥላለን ስፖርታችን በቅድሚያ ስፖርት ለጤና ጥሩ ነው እሱን ለማድረግ ጧጧት እየተነሱ ስፖርት መስራት አለቦት አንቺ ለምን አሰል እምሎትን የማያረጉ ከሆነ ቲቪ እኮ ነው ቲቪ ከፍቼልሽ እኮ ነው ይሄው ዜና ታሪክ ላርግልሽ ታሪክ ወደ ዜና ልቀይረው እጻነኝ ወይ እሺ ልቀይረው ታሪክ ላርገው ታሪክሽ ያው አንቺ ተቀየርሻል ኧረ በፍጹም ታሪክ የአዲስ አበባ ጋዜጠኛ ነኝ እኔ እሱ አዲስ አበባ ከገቡ ስንት ጊዜ ይሆኑታል በስንት ዓመተ ምህረት ነው አግብቶ ወደ ትዳር አዲስ አበባ የገቡት እኔ የገባሁት ወደ አዲስ አበባ በ14 ዓመቴ አግብቼ ነው ልጆች እዚህ የወለድኩት ከባለቤቴ ጋር የተገናኘሁት በሽማግሌ ልኮ ነው ያስገባኝ እኔ አዎ እና አዲስ አበባ ስር ከገቡ በኋላ ስንት ልጆች ወለዱ ስንት ልጆች ነው? አንቺ ጎበዝ አንተ ጋዜጠኛ ነሽ። ስንት ልጆች ነው? እሺ እኔ ወለድኩት ልጅ በቅድሚያም ወደ 8 ልጆች ወልጅ ያለው 3 ሴት 5 ወንድ ነው የወለድኩት። ጋዜጠኛ ኑሮ እንዴት ነው? አሁን አዲስ አበባ ሰው ኑሮ በጣም እየከበዶት ነው እና እንዴት ነው የሚያደርጉት? 8 ልጆች ተይዘዋል እንዴ? አምኔ 6 ልጆች ተድሮ ወጥተዋል። 2 ልጆች ይቀሩኛ። 2 ልጆች ደግሞ ቀስ አጥላላል። ይቅርብሽ። እሺ መዝናኛ ላርግልሽ። መዝናኛ ይሄው አረኩልሽ። እኔናስ ዞበይ ትራጅኒ ይቅር ልቀይርልሽ። የህፃናት መዝናኛ እሺ አባባ ተስፌ ላርግልሽ። አባባ ተስፌ ልጆች አልተመቸሽም? ላጥፋው እንዴ? ቲቪው ስክሪን ይፈሳል እኮ በስፖንጅ አጥንጂ ስክሪን ይሰበራል። አንቺ ለፊት ይዞርበይ ስክሪኑ እኮ ይሰበርብሻል እኮ እሷ እኮ ነው ቴሌቪዥን እኮ ከፈትንልሽ እኮማ አማ ሜሌሌ አማ ሜሌሌ አማ ይቅር አጥፊው ላጥፋው በቃ ላጥፋው። ቁጭ በይ ቁጭ በይ። ቆይ ላጥፋው። እኔ እኮ ነው በቃ ቁጭ በይ። አንቺም ቁጭ በይ። ማይ ላጥፋው። ስፖርት አድርጊላት። በቃ ቁጭ በይ። ስፖርት ዜና ስፖርት የከፈተ ዜና ስፖርት 1 2 3 አይ ይኸው ቲቪ እኮ ነው። እሷ ቲቪ ናት እንዴ? አዎ ዋ
እሺ ይፈልግ ምን ታርግልሽ? ትክፋተልሽ ትንሽ ድራማ አርግ። ቴሌቪዥን ክፈች። ቆይ ድራማ አርግልሽ። በቃ ድራማ ያ ደህና ዋሉ። እንዴት ዋሉ? ሰላም ዋሉ? እግዚአብሔር ይመስገን። እማዬ ቡና ጠጪ ብላሻለች። እማዬ እማዬ ቡና ጠጡ ፈልቷል። ድራማ እየሰራችልን እኮ ነው። እሺ ልጄ መጣሁ። እሺ ቲቪ እኮ ነው። መጣሁ። እሺ ግቡ። እሺ ግቡ። ቡና ቁርስ ያዙ። እሺ እንደው ባለቤቶት የለም? ፈራሻት እንዴ? እኔ ባለቤት የለም? ባልዋጥሽ ባለቤቴ ያው ትንሽ እንቀፍተኝቶ ነው። እሺ ልጆች ቡና ቁርስ አቅርቢ። አረ ቡን በዘሮ ቴሌቪዥን ይበየት ቲቲ እንዲያገባብን እኮ ቡና ቁርስ አቅርቢ። አይ ቲቪው ልቀይረው አልተመቸሽ። ልቀይርልሽ? ድራማ አልተመቸሽም? ልቀይርልሽ? እሺ ምን ላድርግልሽ? በቃ ሴትዮ ቅድም ሴትዮ አምጣት። ቲቪው እኮ ይሄው እኮ ቲቪውን እኮ እየቀየርኩልሽ እኮ ነው። በጎዳናችን ያሉ ልጆችን ለመርዳታችን የኢትዮጵያ ያሉ ህዝብ ባለ ሀብታዎችና ባለስልጣኖች ጎዳና ላይ ያሉት ህፃናቶች እየሰበሰቡ ወደ መጠለያቸው እያስገቧቸው ነው። በቅድሚያም አርዕስተ ዜናችን ይቀጥላል። ተመቸ ወደ እንደዚህ በመሆኑት ደግሞ እርሱን በማዳመጡት ራሱ ቲቪው አልተዳመጥኩም። እኔ ቴሌቪዥን ክፈችልኝ ነው ያልኩት። በቅድሚያም 2 ህፃናት ልጆችን በሰላም የተገላገለች እናት በደስታ ስር በጤና ጣቢያ ስር ደስታቸውን አመስግነውናል። ዜናችን ይቀጥላል። ስለዚህ የኢትዮጵያ ኧረ ቲቪው ይሰበራል። ይሰበር ይኸው ሻለ ባንዴ ቲቪው ሻለማ። ታይወዱ ይስቁኝ ባልነት ያለና አንቺ ቁጭ በይ እንጂ እኔ እኮ አይደለሁም እኮ ቲቪ ነኝ እኮ እኔ ማራሴ እዚህ ጋር የሚያወራው እኮ ሌላ ነው እኮ። እኔ እኮ አይደለሁም እሷ እኮ አይደለችም። ቲቪና አንቺ የሚያረቃችሁ ምን አጥፊ ያትፈልሽ ስጠፋ ላጥፋ አጥፊዋ። አዎ ጥፍት አደረኩት። ይኸው በቃ ታብራለሽ። ቲቪሽን ታብራለሽ። በቃ ቢልኛ ቲቪ አሁን ማበራልሽ የታሪክ እንትን ነው ብርት እንቀጥላለን። ይኸው ቴሌቪዥን ነው። ሮቦት አንቀሳቅሽማ። እንዴት ነው? እሺ ምን ላድርግልሽ? ምንም የከፈትኩልሽ እኮ አልተስማማሽም። ማየ ብሔር ብሔረሰቦች ልክፈትልሽ? ብሔር ብሔረሰቦች በቃ ብሔር ብሔረሰቦች ምን ትፈልጊያለሽ? ቲቪውን ይሰበራል። ቲቪ ያለው እዛ። ኦኬ ታሪክ ነው የምትፈልጉት? ለቡጭ በቃ ታሪክ ልቀይርልሽ። በቃ ይሄን ቲቪ ነው የምትፈልጊው? ያን ቲቪ ነው የምትፈልጊው? ያ ቲቪ ነው የምትፈልጊው? ምን ታሪክ? ያንቺ ታሪክ ያው አረኩልሽ። እኔ ቅድሚያም ከዚህ በፊት ብዙ ላይፍ ነው አይቻለሁ፣ ብዙ ነገሮችን አይቻለሁ፣ ተመልክቻለሁ። እናቴ ጋር ስለሆነና አሁን ያለሁበት ራሴ ተከራይቼ የምኖረው ኑሮ ይከብዳል፣ በጣም ይከብዳል። እና እናቴ ጋር እያለሁ እናቴ ትንከባከበኛለች። በቃ በጣም ነበር ትሪት የምታረገኝ። እህት ወንድሞቼ ምናምን ታሪክ አረ ማያተኝ ይሄው ታሪክ ካገባ በኋላ ደግሞ የራሴ ቤት ተከራይቼ ምናምን ከኖርኩ በኋላ አከራዬ በጣም ነበር አይደለም። ቴሌቪዥን እኮ ነው የሚያወራው። አይደለም እሱ ቴሌቪዥን ሆኗል። እና ፋሚሊዎችሽን አግኝተሻል ምናምን ነው። እኔ ቤተሰቦቼ ጋር አልኖርም። እኔ ጎዳና ነው የምኖረው። ከጎዳና ህይወት አሁን እግዚአብሔር ይመስገን ትንሽ አንድ ስቴፕ ሄጃለሁ። እና ጥሩ ነው። ቤተሰቦች ጋር በምን ጣልታችሁ ነው? እናቴ በጣም አስቸጋሪ ናት። ይቅርብሽ፣ ይሄ ይቅርብሽ። እሺ ምን ልቀይርልሽ? አዎ ተባሽሪ ወይ እንትን ያለው ቅድም እንትን ሴትዮ አክፈ ያንጨረስኳትም እኮ ተባለው ቦሌካ አየ ሳክር አይዴ ነው እንዲያቺ ይሰበራል። አባ መዝናኛ ፈልጊም እንዴማ አልፈልግም። እኔ ተረበጅለሽ ሆነ ያላቃችሁም ወይ የፖለቲካ አርጊላት አሻንጉሊት ትሁን። በቃ የአሻንጉሊት ፊልም እሱ እኮ ያዝናናል። አይ ፖለቲካ አርጊላት። ፖለቲካ ይሻላል።
ራታ ሲጂ በረከታ ፍያታ ፖለቲካ በቃ ፖለቲካ እንዳትከፍቺ ላይ አይገባኝም ፖለቲካ በቃ ፕሌይ ጠቅላይ ሚኒስትር ነኝ እኔ ጠቅላይ ሚኒስትር ነኝ ኢትዮጵያ ህዝብ ማስተዳደር እኔ ቀራለቅ ጨረሰችኝ እኮ ዝጊ እሱማሽ እኔ እኮ ጠቅላይ ሚኒስትር ነኝ እኮ ለማውራት ጨርሽ ረፊ እኔ ማዳም ቲቪ ከፈተችልሽ እኮ ዞረባት እንዴ ቲቪ አይደል የከፈትሽው አንቺ በቃ ቲቪው ተበላሽ ተሰበረ በቃ ተሰበረ ሰበርሽው እማ ቲቪውን ሰበርሽው በቃ አይ አንድ በአንድ እኔ ጠቅላይ ሚኒስትር ኢትዮጵያ ህዝብ ማስተዳደር የኢትዮጵያ ህዝብ ሳስተዳድረው 100 ሚሊዮን 120 ሚሊዮን ህዝብ ማስተዳደረው አንድ በአንድ ሙስና የሚወስደውን በሙሉ እኔ በአካሄዱ ስቴፑን እየጠበኩ ነው የምሄደው። ጠቅላይ ሚኒስትራችን አመራሩ በጣም ደስ ይላል።